ችግር የለም። አገባኝ። ቆይ እሺ፣ ሳትወርጂ ከፕሮቴስታንት ነሽ? ያ አም ፕሮቴስታንት። ከየትኛው ዲኖሚኔሽን ነሽ? ሙሉ ወንጌል ነኝ። አክቹሊ ላስት ይር ነው ምንድነው አምና ነው ጌታን የተቀበልኩትኝ። ኦርቶዶክስ ነበርኩኝ። ኦኬ። ጌታን ተቀበልኩ ብለሽ ነው የምታስቢው? የሚገባ ጌታ እንደ ግል አዳኝ አድርጌ ተቀብዬ ነው እሱ ብቻ እንደሚያድነኝ። ጌታን መቀበል ማለት ትምህርቱን መቀበል ነው ወይስ ትምህርቱን ትተሽ የምትፈልጊውን አካል መቀበል ነው? ጌታን መቀበል ማለት ትምህርቱ ጌታ አይደለ እንዴ? መጽሐፍ ቅዱስ ላይ ያለው ወንጌል ስለ ኢየሱስ ነው። ኢየሱስን ነው የተቀበልኩት። ስለዚህ ትምህርቱን ትቀበያለሽ? ትምህርቱ የክርስቶስን? አዎ። ትምህርት ምንድን ነው? ወንጌል ማለት ነው። አዎ፣ ክርስቶስ ያስተማረውን ትምህርት አይደል ወንጌል? የስ። ስለዚህ የክርስቶስ ትምህርት ትቀበያለሽ አንቺ? በሚገባ። እንደማትቀበይ ላሳይሽ? እስኪ ያሳየኝ። እሺ ጥሩ። ጥምቀት ለድህነት ነው ብለሽ ታምኛለሽ? አዎ፣ ጥምቀት ለድህነት ነው። ሙሉ ወንጌል ነው ነበር ያልሽዋ? ሙሉ ወንጌል ነኝ። አዎ። አም ሶሪ አምና ነው ጌታ ነው የተቀበልኩትኝ። ይሄ እኔን አሁን ጌታን ሳይሆን የትኛው ጌታ እንደተቀበልሽ እኮ አሁን ላሳይሽ እኮ ነው። አሁን ለአንቺ ፕሪስ ማለት እንደመሰላቸው የሌላ አይሁዶች እንደመሰላቸው ይላል እና እንደመሰለሽ አሁን ጌታን ተቀበልኩ ብለሽ ነው የምታስቢው። ግን አንቺ ጌታን ሳይሆን የራስሽን የአእምሮሽን ፈጠራ እንደተቀበልሽ ላሳይሽ ነው። አሁን ጥምቀት ለድህነት ነው ብዬ አምናለሁ ብለሽኛል አይደል? ሙሉ ወንጌል እንደዛ ብላ እንደማታምን ታውቂያለሽ? እኔ ስለ ሙሉ ወንጌል አላውቅም። ስለ መጽሐፍ ቅዱስ ነው የማውቀው። ሮሚ መጽሐፍ ላይ ስለ ጥምቀት በደንብ ወንጌል ላይ ብለሽ ነበር እኮ ከኦርቶዶክስ ወጥቼ ወንጌል ያለበት ሙሉ ወንጌል ገብቻለሁ አልሽ። አሁን የገባሽበት ግን ወንጌል የምትቀበል ወይም ደግሞ ጌታን የምትቀበል ሳይሆን ጸረ ጌታ ወይም ደግሞ የጌታን ቃል የምትቃወም ቸርች ውስጥ ሄደሽ ነው የገባሽው። የጌታ ቤተክርስቲያን ከሆነች ወጥተሽ እንግዲህ ሶኮል ነበርኩ ስላልሽ ትኑሪ አትኑሪ እሱ ለህሊናሽ ተወው ነው። ጌታን ተቀብያለሁ ብለሽ ግን ጌታን የምትቃወም ህብረት ውስጥ ነው ሄደሽ የገባሽው እያልኩሽ ነው። ክርስቶስ ራሱ ጥምቀት ለድህነት ነው ብሎ ሲያስተምር አይ ጥምቀት ለድህነት አይደለም ብላ ቃል በቃል የምትቃወም ሶኮል ቸርች። ድህነት ዋነኛው ነገር ማመን ነው። እኔ ግን አንድ ጥያቄ ልጠይቅህ። ኦርቶዶክስ ላይ ጥምቀት ምንድን ነው? ቆይ መጀመሪያ እንጨርስና የጀመርነው ከዛ ትጠይቅኛለሽ፣ ችግር የለው። አሁን አንቺ ጥምቀት ለድህነት ብለሽ ስታምኚ የአንቺ ሄደሽ ህብረት የምታደርጊባት ቸርች ደግሞ ጥምቀት ለድህነት አይደለም ብላ ታምናለች አይደል? አይ ዶንት ኬር። እኔ ስለ ባይብል ነው የማውቀው። ስለ ሙሉ ወንጌል ምንም አያገባሽም? መጽሐፍ ቅዱስ ነው የምቀበለው። እኔ አመልካለሁ። ስለ ሙሉ ወንጌል ምንም አይመለከትሽም? ለጊዜው አይመለከተኝም። ለጊዜው ግን ጥያቄ ልጠይቅህ መጀመሪያ። ለጊዜው አሁን ምንም የማይመለከትሽ ቸርች ውስጥ ነው ሄደሽ ህብረት የምታደርግ? አሁን ኦፌንድ ለማድረግ እኮ ነው እኔን እንትን እያልከኝ። ለምን ኦፌንድ ትሆኛለሽ እህቴ? አሁን ከኦርቶዶክስ ወጥቼ ስለ ሙሉ ወንጌል አላውቅም፣ ስለ ኢየሱስ ነው የማውቀው። እኔ የማታውቂው ቸርች ጋር ነው ሄደሽ ህብረት ያደረግሽው እህቴ? ቸርች ማወቅ አለማወቄ ከድህነቴ ጋር የሚያገናኘው ነገር አለ? ከኔ መዳን ጋር ትምህርት ማወቅ ከድህነት ጋር አይገናኝም ብለሽ ነው የምታስቢው? ትምህርት መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተለየ አስተምሮ እኔ የትኛውም ቸርች አላየሁኝም። ሙሉ ሄደሽ ህብረት ስታደርጊ ምን አይተሽ ነው ሄደሽ ህብረት ያደረግሽው? ትምህርት ነው ወይስ እንደው ሰዎቹ ተመችተውሽ ነው የሄድሽው? የሚመለከውን ጌታን አይቼ ነው እኔ ሙሉ ወንጌል ሄድኩትኝ። እነሱ የሚያመልኩት ጌታ ኢየሱስ ክርስቶስን ነው ብለሽ ታምኛለሽ? ማን ነው ታዲያ የሚያመልኩት? እሺ ኢየሱስ ክርስቶስን ነው ብለሽ የምታምኚ ከሆነ ኢየሱስ ክርስቶስ ያስተማረውን ትምህርትም ይቀበላሉ ብለሽ ነው የምታምኚ ሙሉ ወንጌሎች ማለት ነው አይደል? አዎ። እነርሱ ጥምቀት ለድህነት አይደለም ብለው ያስተምራሉ። ክርስቶስ ጥምቀት ለድህነት አይደለም ብሎ አስተምሯል። ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ሙሉ ወንጌል ደግሞ በተቃራኒው ጥምቀት ከድህነት ጋር ምንም ግንኙነት የለውም ብላ ታስተምራለች። ከክርስቶስ ጋር መቃረን ነው ወይስ አይደለም? ይሄ
ሌላ ሎጂክ ውስጥ እንድገባ አልፈልግም። ሎጂክ አይደለም፣ መጽሐፍ ቅዱስ ነው እየጠቀስኩ። ሌላ ማብራራት ክርስቶስ ያመነ የተሰቀለው ሳይሆን ቆይ አሁን ሐሳብሽን አንዴ ስለ ፈያታዊ ዘይማን አይደለም እያወራን ያለ ነው። ክርስቶስ የሚድነው አምኖ የተጠመቀ ነው ብሏል አላለም? ይላል። በክርስቶስ ኢየሱስ አምነህ ስትጠመቅ ነው የምትድነው። ኦርቶዶክስ ላይ ግን አምነህ አይደለም የምትጠመቀው። አንዴ አትሩጭ። እያስወራኝ አይደለም። ታስባይ ምንድን ነው ማስወራሽ? የምጠይቅሽን ትተሽ አሁን ኦርቶዶክሶች ግን እንዲህ ነው የምታምኑ። መጀመሪያ አንቺ ሄደሽ ህብረት ያደረግሽበት አሁን እኮ እንበልና አንቺ ኦርቶዶክስ ልክ አይደለሽም ብለሽ ወጣሽ። ይህንን እንያዘው። ልክ ነች ልክ አይደለችም የሚለው እኔ በኋላ እንዴት እንደማሳይሽ አሳይሻለሁ። አሁን ግን መጀመሪያ ልክ አይደለም ብለሽ ልክ ወደ ሆነችው ብለሽ የሄድሽባት ቸርች ኦኬ፣ መጀመሪያ ልክ ነች ወይስ ልክ አይደለችም? የምርም ጌታን ነው የተቀበልሽው ወይስ ሌላ ስፒሪት ነው የተቀበልሽው የሚለው እየመዘን ነው። ክርስቶስ መጽሐፍ ቅዱስ ላይ ቃል በቃል ሰው የሚድነው አምኖ ሲጠመቅ ነው ሲል አሁን ሄደሽ እንግዲህ ህብረት የምታደርጊባት ቸርች ደግሞ ይህንን ቃል አጥፋ አይ ሰው ተጠምቆ ወይም ጥምቀት ለድህነት ምንም አይነት ጥቅም የለውም። ባይዞ ቃል በቃል ምንም ጥቅም ከድህነት ጋር ምንም ግንኙነት የለውም። ምንም አይነት ጸጋም ምንም አይነት በረከትም አያሰጥም ብላ ነው ቃል በቃል የምትናገረው ማለት። ክርስቶስ እንዲህ ብሎ አስተምሯል ወይስ አላስተማረም? ኦኬ፣ አንተ ጥያቄ ልጠይቅህ፣ መልሽልኝ። መጀመሪያ ትጠይቅኛለሽ። እሺ፣ እኔ ዛሬ ቀን ክራይስትን አምኜ ተቀብያለሁ። እየሄድኩኝ መንገድ ላይ ብሞት እድናለሁ ወይስ አልድንም? ሳልጠመቅ መጀመሪያ መልሽልኝና ትጠይቅኛለሽ ነበር ያልኩሽ። መልሱ የት አለ? መለስኩልህ እኮ። የት አለ? ምን የጠየቅኩሽን ሰምተሽኛል? ግን ጥያቄ ውስጥ መጠመቅ የሚቀጥለው ከማመን ነው። ሁሉም ነገር የሚጀምረው ከማመን ነው አይደለ? ሳላምን አልጠመቅም። የጠየቅኩሽን ሰምተሽኛል? ምን መሰረቱ ለእኔ አምኛለሁ ተጠምቄያለሁ ብኛለሁ። አማርኛ ሳልጠመቅ ግን አምኜ ብሞትም እድናለሁ። ዋናው ማመን ነው። መጀመሪያ በነገራችን ላይ መግባባት የሚባል ነገር አለ። የሚነገርሽን መስማት ስቺ፣ ለተጠየቅሽው መመለስ ስቺ። ስምሽ ማን ነው ስልሽ ባይዘወይ ዛሬ ቲክቶክ ገብቻለሁ ብለሽ አይደለም የምትመልሽው። እሺ፣ የማይገናኝ መልስ አትመልሽ። ጥያቄ ምን ብዬ ነበር የጠየቅኩሽ ነው እያልኩሽ አለሁት። እሱን ስሚና መልሽልኝ። ምን ብዬ ነው የጠየቅኩሽ? ስለ ሙሉ ወንጌል ነው እየጠየከኝ ያለው፣ ስለ መጽሐፍ ቅዱስ አይደለም እየጠየከኝ ያለው። አንተ አሁንም የምጠይቅሽን እየሰማሽ አይደለም። ስለ ምንድን ነው የጠየቅኩሽ ሳይሆን ምን ብዬ ነው የጠየቅኩሽ። ስለማን ጠየቅኩሽ አይደለም፣ ምን ብዬ ነው የጠየቅኩሽ። ጥያቄ ጠይቄሽ ነበር። እስኪ ጥያቄውን አስታውሽ። ረስተሽዋል። እሺ ላስታውስሽ ደግሜ። እሺ በደንብ ስሚ፣ የምለውን ሰምተሽ መልሽ። እሺ እሱ የተግባቦት አንዱ ክፍል ስለሆነ ማለት ነው። እኔ የምለውን መስማት ስቺ፣ ለእኔ ጥያቄ መልስ መስጠት ስቺ ነው መግባባት የምንችለው። አለበለዚያ እንደ ባቢሎን እኔ ሌላ አንቺ ሌላ የምናወራ ከሆነ ከባድ ነው የሚሆነው። እሺ የጠየቅኩሽ ክርስቶስ ሲናገር አምኖ የተጠመቀ ይድናል ብሎ ሲናገር፣ ሙሉ ወንጌል ደግሞ ሰው ወይም ደግሞ እነዚህ ጥምቀትም ቅዱስ ቁርባንም ሁለቱም ምንም የተለየ ጸጋም በረከትም አያሰጥም ከድህነት ጋር ምንም የሚያገናኛቸው ነገር ብለው ቃል በቃል ይናገራሉ። ስለዚህ ማለት ቅድም አንቺ ሰው የሚድነው አምኖ ሲጠመቅ ነው ብለሽ ነበረ። ይህንን ከክርስቶስ ወንጌል ጋር መቃረን ነው ወይስ አይደለም ብዬ ነው የጠየኩሽ። እኔ ያለ ስለ እነሱ በደንብ ካወቅክ ማለት ነው ለመዳን ምንድን ነው መሰረቱ ብሎ ያምናሉ። ታዲያ እነሱ ማመን ነው አይደለ? ሳታቂ ነው የገባሽው ማለት ነው። ልክ ይሁኑ አይሁኑ ሳታቂ ዝም ብለሽ ሄደሽ እየጠየቅኩህ ነው እንጂ አንተን በደንብ እውቀቱ ስላለ አንቺ ከሆነሽ ሄደሽ ህብረት ያደረግሽው እኔ አይደለሁም እህቴ። ሳታቂ ነው ዝም ብለሽ ሄደሽ የተቀላቀልሽው። ምን አይተሽ ሄድሽ? ያለ ፋሚሊዎቼ በሙሉ ኦርቶዶክስ ናቸው። ሪከርድ ካለ ሊያዩ ይችላሉ ወይ ደግሞ እዚህ ውስጥ ሊኖሩ ይችላሉ። በደንብ እንደውም በጣም ጥሩ ነው። በደንብ ይረዳሉ። አንድ ሰው እንዴት ማለት ባይዞ በጣም የሚገርም ፕሮቨርቭ አለ። ትክክለኛ ማረጋገጫ እህታችን አንቺ ነሽ ብዬ ደፍረንም መናገር እንችላለን። የአላዋቂ
ኦርቶዶክስ ፕሮቴስታንት ይሆናል። አዋቂ ፕሮቴስታንት ደግሞ ኦርቶዶክስ ይሆናል። ፋይናል ወጣች። ባይዘው እዚህ ጋር የምታያት እህታችን በጣም ጀግና መርምራ አጥንታ ምናምን የመጣች እህታችን ነች እና በጣም ብዙዎች አሉ። ለምሳሌ እንትና ሜሪ በጣም ምርጥ እህታችን በጣም አጥንታ ጠይቃ ኦኬ ወደ ክርስትና የመጣች እህት ነች። አሁን ብታወራ ወይም ደግሞ መጥታ በነገራችን ላይ ወይኔ ወይ እንትና ወይ ሜሪ ወይም ደግሞ እንኳን ሙሽራ ነች ዛሬ ብዙ ማውራት አይጠበቅብሽም። ቢያወሩሽ እስቲ ክርስትና እንዴት እንደሆነ ኦኬ ክርስትና መረዳት እንዴት እንደሆነ ምንም ሳያውቁ እንደው እኛ ስለተመቸና ወይም ደግሞ የሆነ ሰው ስለተመቻቸው የሆነ ሰው አይተው አይደለም ሄዱ ማለት ክርስትና የሆነ ሰው አይታ አይደለም የምትሄደው። አሁን እህታችን ምን አይታ እንደሄደች ሙሉ ወንጌል ሺዶን ሃቭ ኤኒ አይዲያ ማለት ምንም አይዲያ የላትም። ኦኬ ሄዳ ተቀላቀለች። ምን ይመኑ በአላህ ይመኑ በመሐመድ ይመኑ በጅኒ ይመኑ ሺዶን ሃቭ ኤኒ አይዲያ። እኔ ምን አገባኝ ስለነሱ አይመለከተኝም አለች። ሄዳ ህብረት የምታደርገው ግን እስላም። ምን አይታችሁ ነው የምትሄዱት? ቆይ ማንን እያያችሁ ነው የምትሄዱት? የምሬን ነው። እኔ በጣም የሚገርም ማለት አንቺ ሁኛ አትሁኚ ባይዘው አላረጋግጥም። እርግጠኛ ራሱ መሆን አይቻልም። ቢያንስ ትንሽ እንኳን ነውሃው ይኖረዋል ብዬ አስባለሁ። እህታችን ምንም አይዲያ የላትም። ሙሉ ወንጌል ነው ህብረት ማድረግ ምንድነው የሚያምኑት? ሺዶን ሃቭ ኤኒ አይዲያ ምንም አይዲያ የላትም ማለት እባካችሁ ክርስቲያን ለመሆን መስፈርት አለው ወይም ደግሞ ዝም ብለህ አይደለም ክርስቲያን የሚሆነው። የሚታመን ነገር አለ። ህይወት የሚሰጥ ትምህርት አለ። ህይወት የማይገኝበት ደግሞ ትምህርት አለ። ህይወት የሚገኝበት ትምህርት አለ። ህይወት የማይገኝበት ትምህርት አለ። ህይወት የሚገኝበትን ትምህርት ስትይዝ ነው ክርስቲያን ራሱ የምትባለው አይደል? ህይወት የሚገኝበትን ትምህርት እንደውም በኋለኛው ዘመን አይደለም የሚለው ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይላል። ስለዚህ ለራሳቸው ኦኬ የሚመቻቸው ለጆሮቻቸው የሚመቻቸው አስተማሪዎችን ያከማቻሉ ይላል አይደል? ግልጽ ይሄን ትንቢት የተፈጸመባችሁ ሰዎች መሆን የለባችሁ። ይሄ ትንቢት እንዲፈጸምባችሁ ልትፈቅዱ አይገባም። እንደው ለስጋ ፈቃዳችሁ ለጆሮአችሁ የተመቻችሁ ንግግር ስላገኛችሁ ዝም ብላችሁ አትሄዱ ማለት። ሐዋርያ ቅዱስ ጳውሎስ አንተ ግን ለራስህ ለትምህርትህ ተጠንቀቅ፣ ለራስህና ለትምህርትህ ተጠንቀቅ ይላል። ትምህርት ጥንቃቄ ይፈልጋል። ለራስህና ለትምህርትህ ተጠንቀቅ ካለ በኋላ ይህንም ብትጠነቀቅ ማለት ነው ምን አለ? ራስህንም የሚሰሙህንም ታድናለህ ይላል። በጣም የሚገርሙ ትምህርት ጥንቃቄ ይፈልጋል። ያንን ትምህርት በጥንቃቄ ከያዝክ አንተ ራስህን ታድናለህ፣ ከዛ ደግሞ የሚሰማህንም ታድናለህ ማለት። ለትምህርት ማትጠነቀቅ ከሆነ ግን ኦኬ ራስህንም ታጠፋለህ፣ የሚሰማህንም አብረህ ታጠፋለህ ማለት አብረህ ታጠፋለህ። ይህን ከማለቱ በፊት ሐዋርያ ቅዱስ ጳውሎስ ከፍ ብሎ አንተ ከማን እንደተማርክ ታውቃለህና ይላል። ኦኬ ትምህርቱ ራሱ ከማን ነው ያገኛችሁት? ኦኬ እየተከተላችሁ ያላችሁ ትምህርት ከየት የመጣ ነው? ኦፍኮርስ አየር ወለዶች ናቸው። የሆነ ጊዜ የበቀሉ ትምህርቶች ናቸው የአብዛኞቻችሁ የፕሮቴስታንት ትምህርቶች ማለት። አብዛኞቹ ጅማሬ አላቸው ከ15 17 ወደዚህ አብዛኞቹ ትምህርቶች ማለት። ከዛ ዋናው መሰረታቸው ዋናው የአሁኖቹ ትምህርቶቻቸው ደግሞ 1901 ጀምሮ ማለት የጴንጤኮስታል የሚባሉ። ስለዚህ ከማን የተማራችሁት? ከሐዋርያት አይደለም፣ ከነቢያት አይደለም። ቻው ከማን ነው? ከግለሰቦች ነው። ጥሩ ብትባለውን ሉተር ብትሉ ነው ሄዳችሁ ከተባለ። ከዛ ውጪ አግነስ ኦዝመን ነው የምትጠሩት ማለት ነው። አግነስ ኦዝመን ነች ጀማሪያችሁ እሷ ነች። ከዛ አንጻር የሚታይ ነው። አጥኑ መርምሩ ለማለት ነው። ዘወንጌል ወርዶ ነው ለምን ወረደ?
ዮሐዴ ወይ አቤልሻ ይቅርታ በጣም በነገራችን ላይ ልጅቷ በጣም አሳዝናኛለች ከሆነ ደቂቃ በኋላ እና በደንብ የሚያስረዳትና የሚያስተምራት ነበር የምትፈልገው። ግን አብዛኛው ፕሮቴስታንቲዝምን የሚከተሉ ሰዎች መጀመሪያ ልባቸው ትዕቢት አለው፣ ረጋ ማለትን አይፈልጉም። የእውነት እኔ ይቅርታ አድርጊልኝ ኤደንዬ፣ በጣም ይቅርታ አድርጊልኝ ስለተናደድኩብሽ ነው። ማይንዳቸው ላይ እንትን አይደሉም፣ ይሄ ፖዘቲቭ ኢነርጂ የላቸውም፣ ኔጌቲቭ ኢነርጂ ሞሏቸው። እነሱ እንዲናቸው እነሱ እንዲናቸው። ከዛስ በኤኒ ሚንስ አንተን ሲያገኙ በቃ መሳደብ፣ እንደዚህ ማድረግ፣ በእልህ ውስጥ መግባት ነው የሚያያዙት። እና አምሶሪ ኤድዬ እኔ አግኝቼ ፎሎ አደርግሻለሁኝ፣ ግን ከቻልሽ ነይ ግቢ እናት። በጣም ይቅርታ የኔ ውድ፣ ነይ ግቢ፣ በሰፊው እናውራ። አንዳንድ ጊዜ ምን አለ መሰለ ቤተሰብ እንደዚህ ሆኖ የሆነ ሰው ከእንደዚህ ሲወጣ የሆኑ ሰው ሲሳሳት ወይ አይቶ የሆነ የሚያናደው ነገር አይቶ ወይም ደግሞ ይሄ በየመንገዱ ኢየሱስ ጌታ ነው እያሉ የሚሰብኩት በመጥፎ ኢነርጂ አድርገው ይህ መጽሐፍ ቅዱሳዊ በሆነ መልኩ ያስረዳሉ። ለምሳሌ የኦሾ መጽሐፍን አንብቤ ያውቃለሁኝ እና ክርስቶስን እንዳታምነው ክርስቶስን እንድትጠራጠረው የሚያደርግህን ነገር ይነግርሃል። አሁን እንዲህ ነው ብዬ ቃሉን መናገር ስለማልፈልግ ነው። ልክ እንደዚሁ እነዚህም ሰዎች አሳማኝ የሚሉትን ከመጽሐፍ ቅዱስ ውጭ የሆነውን ነገር ጭንቅላታቸው ላይ ይሰራሉ። ደን እንደዚህ የተነገራቸው ሰዎች በመጥፎ ወይ ነው የሚሄዱት፣ ልክ እንደዚህ የሚሆኑት። እኔ እስካሁን ድረስ ብዙ ጴንጤዎች አይቻለሁ፣ ግን አብዛኛው በሚባል ደረጃ ትዕቢትና ይሄ ልቡ ባበጠ ሁኔታ ነው የሚያወሩት እና ያ ደግሞ ስህተት ነው። ረጋ ብሎ እንትን ማለት መልካም ነው። ኤደንዬ ምናልባት እየሰማሽኝ ከሆነ በእውነት ከልቤ ነው፣ በጣም ይቅርታ ጠይቅሻለሁኝ። ነይ ግቢ። እኔ ይቅርታ ልጠይቅሽና እንትን እላለሁኝ፣ እናወራለን። ነይ ግቢ። ኔትወርክ አይመስለኝም፣ ያው ቤተሰብ ምናምን ብላ ስለወጥ አክቹዋሊ ቪዲዮቿንም እያየው የነበረ ያን ያክል ፖስት የምታደርጋቸውም ነገሮች ጴንጤ ስለሆነ ቤተሰብ ቢያይ ምናምን ችግር ያለው አይመስለኝም። ያው ገብተሽ ያመንሽበትን ብታስረጅን አሪፍ ነው ለእኛም። ግን ያው እንደዚህ ፐብሊክሊም ማንተን ማለት ካልፈለግሽ ኢንቦክስም ብታስተምሪን ምንም ችግር የለውም አይደል ዮሐዴ? ኤግዛክትሊ። አዎ ይህን ያክል እንትን ምትል ከሆነ ያ ፕራይቬሲ በደንብ እንትን ማለት ይቻላል። በደንብ በውስጥ መረዳዳት ምናምን ይቻላል። በተለይ ቀና ልብ ኖሯቸው በሰዎች ተታለው ተሸውደው ምናምን የሚሄዱ አሉ አይደል? ልክ አሁን አቤላ እንደተናገረው ማለት ነው። ኦርቶዶክስ እኮ እንደዚህ ነች ይሉና እኛም ማናቃት የእውነት ቤተ ክርስቲያናችንም ማታቃት ኦርቶዶክስን ይሰብኳቸውና ስለ ራሳቸው ምንም ሳይነግሯቸው ማለት ነው እንዲጠራጠሩ ያደርጓቸዋል። ከዛ በኋላ በቃ ወጥተው በቃ የተመቻቸው የሆነ ቦታ ይገባሉ። በቃ ከዛ እድሜ ልካቸው ሁሉ ኦርቶዶክስ እንዲህ ነች እያሉ እንዲኖሩ ያደርጓቸዋል ማለት ስለ ሕይወት፣ ስለ ትምህርት፣ ስለ ጌታ ምንም ሳይነግሯቸው እድሜ ልክ ኦርቶዶክስን እንዲህ ነች እያሉ ጥላቻ እንዲያድርባቸው ምናምን ያደርጋሉ። ዘና አለቀ በቃ በዛ ስቴት ውስጥ እንዲቆዩ ያደርጓቸዋል። እንደዚህ አይነት አጋጣሚዎች ጥሩ ናቸው። የምርም ምን አይቼ ነው የሄድኩት፣ እዚህ ጋርስ ምን አጥቼ ነው የወጣሁት የሚለውን በደንብ ማመዛዘን ይጀምራሉ። እና እህታችን ፎሎ ሳላረጋት ነው አይ ቲንክ የወጣችው። እኔ እንኳን አርገሻታል እንዴ? አላረግሻትማ። ምናልባት እዚህ ሊስት ውስጥ ካለች ምናምን እስኪ ወይ በውስጥ ምናምን ጻፊልን እና እህታችን ከሰማሽ፣ ካልሆነ እታች ያላችሁ ወንድሞች ወይም እህቶች ፎሎ ካደረጋችኋት በውስጥ አውሯትም እና ምናምን እንዲህ መማማር ምናምን የምትፈልግ ከሆነ ከወንድሞች ጋር ታገናኟታላችሁ ማለት ነው።
ምን አገባኝ ስለሙሉ ወንጌል ግን ተመችቶኛል። ዛሬ ገና እንደዚህ አይነት ነገር ስሰማ እንዲህም ይቻላል እንደ አንድ ቆይ መሳቅ እየሞከርኩ ነበር፣ አልቻልኩም። ይመቸኛል ይመቸኛል እንዳለ ምን አገባኝ እንትን ነው ገና እንትን ነች ማለት ዲቴይል ምኑን የምታውቀው ነገር የለም እና ይሄ አንዳንድ አዲስ ክርስቲያኖች ምን ያደርጋሉ መሰላችሁ? በቃ እኔ ይሄኛውን መስመር ነው ይሄ የሚመቸውን መርጦ መሄድ አለ አይደለ? እኔ ይሄኛው ነው ይሉሽና ግን እኮ ጠልቀው አልገቡበትም እኮ የሆነ የሚያወራቸው ሰው ቢያገኙ ሞር ዲቴይል ቢያሳዩቸው የመመለሳቸው ፕሮባቢሊቲ በጣም 100% ነው። እና እዛ ላይ ስለሆነች ነው ልጅቷ። ይዋድ እንዴት ነህ? እግዚአብሔር ይመስገን ደህና ነህ? አስታወስከኝ? አስታወስኩ እኮ እሱን ልጠይቅ እኮ ነው። የአንተ ነገርስ እንዴት ሆነ? የት ደረስክልን? ምን ረጅም ጊዜ ያልነበርኩም እና በዛ እንትን ብዬ ነው። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ኦኬ አጣፋ ብዙ ጊዜ አይቼ አላውቅም። አይ አልነበርኩም። እንደውም አሁንም ራሱ አጋጣሚ ስራ ላይ ነኝ፣ ግን እንደው ሳያቸው ሰላም ልበል ብዬ ነው። ኦኬ ኦኬ። አይ መልካም መልካም፣ ጥሩ። እኔማ የሆነ ሰዓት እያወራን ነበረ ጠፋህ ብዬ ነው በዛው። አረስ እንደው ማስታወስ ራሱ ደስ ብሎኛል። እንደው በጣም ትረሳኛለህ ብዬ ነበር። አይ አልረሳውም። ያው ቃሉ ራሱ ዘወንጌል ስለሚል ያ በድምፅም በፕሮፋይልም በስምህም በውስጥም የተወሰነ አውርተን ነበር። አዎ ትክክል። እስኪ በውስጥ አገኛለሁ። እሺ ደስ ይለኛል። ጻፍልኝ ከተመለስክ። በቃ እናወራለን። በቃ እናወራለን። እሺ ቴንኪው። ሰላም እደሩልኝ። ሰላም ደርሽ። ናቲ ከቅድም ጀምሮ አይ ቲንክ አንድ ቁጥር እየጻፍክ ነበረ። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነህ ናቲ? ምን አልከኝ? ከየት ቤተ እምነት ነህ? ፕሮቴስታንት። ከየትኛው ዲኖሚኔሽን? ከየትኛው ዲኖሚኔሽን? ህብረት የምታደርገው ማለት ነው። የት ነው ህብረት የምታደርገው? ሙሉ ወንጌል ነህ? ኦኬ። አንድ ጥያቄ ልጠይቅህ። ምን ነበር? መጽሐፍ ቅዱስ 66 መሆኑ ማን ነው የነገረ? ምን? መጽሐፍ ቅዱስ 66 ነው ብሎ የነገረ ማን ነው? 66? አዎ 66 መጽሐፍ ቅዱስ ብለህ ነው የምትቀበለው? ያ 66 ነው ብሎ የነገረ ማን ነው? ማንም አልነገረኝም። ማንም አልነገረኝም። እና እንዴት 66 ብቻ ነው ልትል ቻልክ? አይቼ ነው። አይቼ ማለት አይቼ ማለት ከየት ነው ያየው? ለምን ጠየቀኝ ግን? ለምን ለምን ጠየቀኝ? ወድጄዋለሁ። አሁን ወንጌል ስትል መጽሐፍ ቅዱስ እያልከኝ ነው አይደል? ሙሉ ወንጌልን ስትል ሙሉ ወንጌሉን እንቀበላለን ማለት ነው ወይስ እንደው ለጨዋታው ድምቀት ነው ስሙ? ህብረት የምታደርግበትን አይደል ያልከኝ? አዎ ህብረት ታደርጋለህ። ሄደ ሙሉ ወንጌል አይደል ቸርች እኮ ህብረት የምታደርግበት ስለኝ ሙሉ ወንጌል አልኩ። ግን ህብረት አታደርግም ነው? አልገባኝም። አማርኛ እንደምታወራው
ልሳን ተናገርኩኝ። ቆይ እስኪ ህብረት አይደለም ህብረት ታደርጋለህ? ሙሉ ወንጌል የምታደርግበት ሄደህ ላይ ሙሉ ወንጌል አልኩህ። መልሰህ ደግሞ ህብረት ህብረት ታደርጋለህ? ሄደህ ትለኛለህ። ህብረት ታደርጋለህ? ሄደህ አዎ እሺ፣ ሙሉ ወንጌል ምን ማለት ነው? ሙሉ ወንጌል ምን ማለት ነው? እ ትርጉሙን አላውቀውም። አታውቀውም? እሺ፣ ሙሉ ወንጌል በወንጌል ታምናለች ብለህ ታምናለህ? አዎ ወንጌል ስትል የትኛውን ነው? እውነተኛውን ነው፣ የእግዚአብሔር ቃል። የትኛውን ነው የእግዚአብሔር ቃል እያልክ ያለው? መጽሐፍ ቅዱስ። መጽሐፍ ቅዱስ ስትል የትኛውን ነው መጽሐፍ ቅዱስ እያልከኝ ያለው? ስንት ነው ያለው? እኔ ምን አውቃለሁ? ንገረኝ አንተ። የትኛውን ነው መጽሐፍ ቅዱስ ያልከኝ? መጽሐፍ ቅዱስ አንድ ነው የማውቀው። የትኛውን? የትኛው ማለት ነው? ማለት ስንት ነው ያለው? አንተ ጋር ስንት ነው የምታውቀው አንተ? ያ ስለ አንተ ነው እያወራሁ ያለው። የትኛውን ነው መጽሐፍ ቅዱስ እያልከኝ ያለው? መጽሐፍ ቅዱስ ተብሎ ሌላ አለ እንዴ? 66 ነው። 66 ማን ነው መጽሐፍ ቅዱስ 66 ነው ያለ? እሱ አሁን ጥያቄ ነው። አይ መልስ አይደለም። እርግጠኛ ይሁን መልስ እንዳልሆነ ነው ጥያቄ መሰለኝ። 66 ነው ያለህ ማን ነው? ጥያቄ ምልክት። 66 ነው ያለ ማን ነው? አንተ 81 ነው ያለ ማን ነው? እኔ ያለኝም ብነግርህ የአንተ 66 የሚለው መልስ ይሆንላል። እኔ ሲጀምር አንተ እንደዛ ብትለኝም ራሱ እንትን አልመለስም። ግን ንገረኝ እስኪ አንተ። ቆይ መጀመሪያ እኔ ብመልስልህ 66 ማን እንደመለሰልህ መልስ እኔ ጠየቅኩ ያንተን ለመመለስ አይደለም። ስለዚህ የጠየቅኩህን መልሳ። እኔ እኮ ነኝ እየጠየቅኩ ያለሁት። የእኔ ሰዓት መልስ እኔን ትጠይቀኛለህ። እኔም እመልስልሃለሁ፣ ችግር የለውም እኮ ንገረኝና እኔም እነግርሃለሁ፣ ችግር የለውም። እንዴ ንገረኝ እንጂ በእኔ መልስ ነው የአንተ መልስ ዲፐንድ የሚሆነው። ወይም እኔ ካልመለስኩልህ መልሱን አታውቀውም። እኔ የአንተን መልስ ሰምቼ ለመመለስ አይደለም ግን። ስለዚህ የእኔን መልስ ሰምተህ ለመመለስ ካልሆነ ከእኔ መልስ ጋር ምንም የማያገናኘው ከሆነ ራስህን ችለህ መልስልኝ። 66 ያለህ ማን ነው? ንገረኝ አንተን መጀመሪያ፣ ችግር የለውም። ወደ አታውቀውም? እሺ አላውቀውም። ደስ ይበለህ፣ ንገረኝ እስኪ። አያውቀውም። እሺ ሳታውቀው ግን 66 ብቻ ሲሉ ሰምተህ 66 ብቻ ትላለህ። እሺ እሱን እንተውና የዕብራውያን መልእክት ማን ነው የጻፈው? ንገረኛ። የዕብራውያን መልእክት ማን ነው የጻፈው? እሱን አይደለም። አይ ያንተ ማን እንደነገረ። የዕብራውያን መልእክት ማን ነው የጻፈው? እሷ የኔ ቤተክርስቲያን ነች። ቤተክርስቲያን ነች የነገረች። ምን ብላ ነገረች? መጽሐፍ ቅዱስ 81 ነው ብላ። 81 ነው ብላ? የጥንቷ ቤተክርስቲያን ማን ሊነግረኝ ይችላል ታዲያ? እኔንስ አንተ ከየት አመጣኸው እያልኩ ነው። ከቤተክርስቲያኑ ከየት አመጣኸው ነው? የትኛው ቤተክርስቲያን? የትኛው ቤተክርስቲያን? የትኛው ቤተክርስቲያን? ምን ማለት ነው? ምን ማለት ነው? አሁን እኔ ከጥንት ጀምራ የነበረችው ከጥንት ጀምራ ስለነበረችው ስለ መጽሐፍ ቅዱስ ምን አይነት ጥያቄ ነው የምጠይቀው? ሲጀመር ደህና ነህ ግን? አያችሁ፣ ወንጌል አማኝ ነን ሙሉ ወንጌል ነን ትላላችሁ። መጽሐፉ ራሱ አታውቁትም ከየት እንደመጣ። ወንጌልማ እናምናለን። ከየት አመጣው ወንጌሉ? ከየት አመጣው ማለት ምን ማለት ነው? ከየት አመጣው ወንጌሉ ምን ማለት ነው? ምን ማለት ነው? ከየት አመጣው ማለት ነው እንዴ? ከየት አመጣው ብሎ ጥያቄ አለ እንዴ? ወንጌል ከየት ይመጣል? እሺ ቆይ ማርቆስ። አንተ መጽሐፍ ቅዱስን ከየት አመጣው? ማርቆስ ማን ነው? እየጠየቅኩ አትጠይቅኝ። አንተ ከየት አመጣው? መለስኩልህ እኮ ወዳጄ። ማርቆስ ማን ነው? እስቲ አሁን ወንጌል አማኝ ነን ትላለህ። ከአራት ወንጌል ጸሐፊ አንዱ ማርቆስ ነው። ማርቆስ ማን ነው? ሚዩት ለምን ታደርገኛለህ? ሚዩት አታርጉ። ማንም ሚዩት አላረገም። ቀጥል። ማርቆስ ማን ነው? መልስልኝ። ከየት አመጣው?
ማርቆስ ማን ነው ታውቀዋለህ? መልስልኝ መጀመሪያ አንተ የጠየቁ መልስ። ማርቆስ ታውቀዋለህ ወይስ አታውቀውም? አውቀዋለሁ። ማርቆስ ወንጌል አውቀዋለሁ። ማን ነው ማርቆስ? መልስልኝ መጀመሪያ። ምንም አታውቅም? እኔ እኮ ቆይ ወንጌል አልመለስኩልህ ማለት አላውቅም ማለት አይደለም። አይ አታውቀውም እንጂ ሲጀመር ምንም አታውቅም። እርግጠኛ መሆኑ አዲስ አይደለሁም። መልከ ጥፉ በስም ይደግፉ ማለት ባይዘው ፕሮቴስታንቲዝም ነው። ወንጌል አማኝ ይላሉ ከቨር። ከዛ በኋላ ወንጌሉ ራሱ አያውቁትም፣ ወንጌልም አያምኑ። በጣም ደስ የሚለው ነገር ቆይ አንዴ ናቲ አንድ ጥያቄ ስንት ጥያቄ ወደ 4 ምናምን ጥያቄ ጠይቄያለሁ። አራቱንም አታውቃቸውም። አራቱም ምንም እኮ እንትን ስለሌለው እኮ ነው። ወንጌል ራሱ ከየት እንደመጣ አታውቅም። ኦኬ የሆነ ሰው ሰጠ፣ በቃ በደመ ነፍስ ዝም ብለህ ትቀበላለህ ማለት ነው። ኦኬ አንተ ቁርአንም ቢሰጡ ከመቀበል ወደ ኋላ እንደማትል ነው የምረዳው። በዚህ አጋጣሚ ለአንተ አልመለስኩ ማለት አላውቅም ማለት አይደለም። መልሰው ለምንድን ነው እዚህ ጋር 400 ሰው አለ። ቢያንስ ለ400 ሰው መልስ ትሰጣለህ። እኔ የህዝብ ቁጥር አይደለም እኔ ሲጀመር የመጣሁት ግን እኔ አጠያየቅ ደስ ስለማይለው ምን ለማድረግ ነው የገባው? እስቲ ልጠይቅህ አንተን። ቆይ ምን ለማድረግ ነው የገባው? ምን ለማድረግ ነው የገባው ማለት ለምንድን ነው የገባው? አንድ ቁጥር ስትጽፍ ነበር ከታች አንድ መልስ ላለመመለስ ነው እንደ የገባው። አንድ ቁጥር ስትጽፍ እኮ ከታች ሆነ ከሙሉ ወንጌል ቸርች እህት ያቺ ቀድማ የገባችው እህታችን እሷን ልታግዝ እሷ ያልመለሰችው የምትመልስ እኮ ነው የሚመስለው። አንድ ቁጥር አጻጻፍ ማለት ነው። 4 ጥያቄ ተጠይቀህ ግን አራቱንም ምንም አታውቃቸውም ማለት ነው። ኮሜንት ለመጻፍ ነበር እንትን ያልኩት። ከዛ አጋጣሚ አንድ ቁጥር በአንድ ቁጥር ሲጀመር አይደለም የገባሁት ልግባ ብያት ነው። አንድ ቁጥር እኮ በጣም ብዙ ጊዜ ጻፍክ አልታወቀም? አይ አልጻፍኩም ወንድሜ፣ እያባዛ ነው የምታየው። አሁን ሲጀመር ልግባ ብያት ነው የገባሁት። አልጻፍክም? ልግባ ብያት ነው የገባሁት። ቆይ አንድ ቁጥር አልጻፍክም? ጽፈሃል? አንዱን ጽፍ ያለው ግን ብዙ ጊዜ አልጻፍኩም። ግን መጀመሪያ ልግባ ብዬ ነው የገባሁት። ኧረ እባክህ ለእንትን እንኳን ኑሐሚን ለምን አልነግረህም? ይኸው ጻፍኩኝ አልክ እኮ ራስህ። መጽሐፍኩት ጽፍ ያለው ግን አንዴ ነው የጻፍኩት ልልህ ነው። አንዴ ብቻ ነው የጻፍከው? ከዛም በኋላ ልግባ ብዬ ጠየቅኩት መጀመሪያ። እስቲ ጌታ ምስክሬ ነው አንድ ጊዜ ብቻ ነው የጻፍኩት በል። እኔ እንኳን ቢያንስ 3 ጊዜ አይቻለሁ። በጣም እኔ ውሸት ምን እንደሆነ እስቲ ጌታ ምስክሬ ነው አንድ ጊዜ ብቻ ነው የጻፍኩት እስኪ በል። ጌታን አንዴ ነው የጻፍኩት። ሲጀመር ልግባ ካልኩት በኋላ ካስገባችኝ በኋላ ነው አንድ ቁጥር ራሱ የጻፍኩት። እሺ እንቶ ለምን አትነግሪውም አንቺ? ዝም ልግባ ብለህ የጻፍከው መጀመሪያ ነው ልግባ ብዬ ጻፍኩኝ። እሺ ብለሽ አስገባሽ። ኒዮዬ ማለት ሊገባ የፈለገው ለምንድን ነው? አባ ልትገባ ናትዬ ምንድን ነው? የምታምነውን ካላወቅከው ደግሞ ውጣና ወይ ሌላ ሰው ያስረዳል። አይ ልትገባ የፈለክበት አንድ ቁጥር የጻፍክበት ምክንያት ምንድን ነው? የምታወሩት ነገር ሰምቼ ደስ ብሎ ነው የገባሁት። እሺ አንተ ስትገባ ምን ልታወራ ነው? ለመስማትማ ታች ሆነ መስማት ትችል ነበረ። አይ መውረድም እችላለሁ። አይ ነው ችግር እንዳትወርድ። ለምን ትወርዳለህ እንዴ ወንድማችን? አይ ኖርማሊ እኔ አንድ ቁጥርን ሲጻፉ በስተት ነው፣ ግን መጀመሪያ ልግባ ብዬ ታስፈቅጃት ነው እንጂ በአንድ ቁጥር አይደለም ያስገባች። እሺ እኮ ልግባ ያልከው ለምንድን ነው? ልግባ ያልከው ለምንድን ነው? ማውራት ስለፈለክ ምናምን ነው አይደል? እኮ ምንድን ነው ማውራት የፈለግከው? በእናንተ በምታወሩበት ነው እንጂ የራሴን እያልመጣሁ እኮ። እኛ ምን ሰምተህ ምን ልትለን ነው? ንገረና። አይ መጠየቁኝን ሰምቼ ልመልስ ነው እንጂ ምን እላለሁ። አልመለስክም እኮ 4 ጥያቄ ጠየቀ። አይ ጥያቄው ምንም እንትን ስላላለኝ ነው። ምን ስላለ? ደስ ስላላለኝ ናውረድ በቃ ባት ነው የእናት ነው ይባላል። እና ማንም አስገድዶ እንደው እንዴት አታውቅም ኧረ በስመ አብ ምናምን ብሎ እኮ ሰው አይቀልድብን። ፕሪቴንድ ማድረግ ነው በጣም እንደውም እንትን እንድትባሉ እኮ የሚያደርጋችሁ። የሆነ እንደ አዋቂ አክት ታደርጋላችሁ፣ በጣም ፕሪቴንድ ታደርጋላችሁ።
ከዛ ስትጠየቁ አንዲት አትመልሱ። ከዛ ይሄ ወዴት ሊድ ያደርጋል? እናንተን ጆክ ወደ ማድረግ እንድንገባ ራሱ ያደርገናል። በቃ አክታችሁ ማለት የቅድሟ ልጅ መጀመሪያ አክት አደረገች። ኦኬ ደን ጠየቅናት ምናምን ጀስት ቢካሚንግ ኩል ማለት ነው። ከዛ እየተረጋጋች መጣች። ከዛ በኋላ በቃ ለእውቀት ታደርገዋል መነጋገር ማለት አለበለዚያ ራሱ ሲጀመር ጥያቄው ምንድን ነው እንዴ? እናንተ ማታውቁት ጥያቄ ሲሆን ነው እንዴ? እንደዚህ አይጠየቅም። እንዴት ነው የሚጠየቀው? ኦኬ ወንጌሉን ከየት አመጣችሁ? ይሄንን ካልመለሳችሁ የወንጌል አማኝ ነን እንዴ? ወንጌል ይሁን አይሁን በምን አወቃችሁ? ኦኬ ማርቆስ የምርም የክርስቶስ ተከታይ ይሁን አይሁን ካላወቃችሁ ወንጌል መሆኑን በምን አወቃችሁ? በግኖስቲኮች ስም እኮ የተጻፉ በጣም ብዙ ወንጌል የሚባሉ እኮ ነበሩ። የማርያም ወንጌል፣ የበርናባስ ወንጌል፣ የቶማስ ወንጌል የሚባሉ በጣም ብዙ ወንጌሎች እኮ ነበሩ። እነሱ ትክክለኛ ሆነው እነዚህ ትክክል አለመሆናቸው ወይም ደግሞ እነዚህ ትክክል ሆነው እነዛ ትክክል አለመሆናቸው በምንድን ነው የምታውቁት? አታውቁም። ሰው ይሄንን መለየት ስችሉ የቤተ ክርስቲያን ኦቶሪቲ እና የቤተ ክርስቲያን እውነተኝነት መረዳት ስችሉ ወደ ቀጥተኛው ትደርሳላችሁ ከሚል አንጻር ነው። እና ቶኒም ገብቷል። በነገራችን ላይ ቶኒ አውራ ምናምንና ኑሃሚ አይ ቲንክ እየመሸ ነው እኛ ጋር እንዲህ የምትገቡ ሰዎች ላይ ልጅቷ እኔ እንደውም ከሙሉ ወንጌል ነኝ ሲል እሷ አንዳንድ ያልመለሰቻቸውን ነገሮች በቃ እሱ እንትን ሊል ነው ምናምን ብሎ ብዬ አስቤ ነበርና አንዳንዶቻችሁ እንደውም መጥፎ ነገርም ሰውንም ታሳስታላችሁ በጣም እና ጋዲ እንግዲህ ቃል በጣም ብዙ ሰው ገብቷል መሰለኝና የሮድ ዳጊ 100% ላይ ቶሎ ቶሎ ሀሳባችሁን ተናገሩና እንትን እንዝጋኛ መሽቷል በጣም ሰላም ሰላም ነው ሁሉ ሰላም አለሁልህ አለን ሁላችሁም ወንድሜቶች ሰላማችሁ ይብዛ ሰላም ብያችኋለሁ ነው ፕሮቴስታንት አምና የዳነው አሁን ወንጌል ሊሰብከን የመጣችው እንዴት ነው እይታችን ገና እግዚአብሔር በጣም ግን ከባድ ነው አሁን ኦርቶዶክስ ሆኜ ስለ ቤተ ክርስቲያን ምን አገባኝ ሲል እንትን አሰብ ራሱ ባሰባት 6 ወር ያግዳታል አብሬ አንድ እንትን ማድ የሚካፈላቸውን ወንድሜቶችን እንትን አንድ ቅዱስ ቁርባን ገጠራት እነሱም ጋር ተብሎ ይህንን ህብረት የሚያደርጉትን የቤተ ክርስቲያንን አማኞች ቤተ ክርስቲያንን ምን አገባኝ ማለት የከባድ ነው። ኦኬ በምንድን ነው ካላገባት እኮ ኢየሱስን አምናለሁ ብላ ሄዳ እንትን ከሙስሊሞች ጋር እንትን ብትል ቢሰግድ አንዳንዴ ምንም ችግር የለውም እኮ ስለ ህብረቱ ምንም ችግር ከሌላት ማለት ነው። እና በጣም አረቶኒ ወዲ ይዛሉ አሪዛማ መግደም ችግር የለውም አላለ የአርባርቡን ፕሮግራም ከሙስሊሞች ጋር እንትን ቢሆን የአርብ ሮብ ገሮ ስለነሱ ባይን ስለሆነ ኢየሱስን ካመን ምን አገባኝ ጁማዓ ሰግደህ ትመጣለህ አለቀቻ ተረጋጉ እውነት እንዴት አሁን ፕሮቴስታንት ጋር ስትሄዱ በቃ የሚሰብኩት ስለኛ ነው። ሲላት አያድኑም ሲላት መጽሐፍ ቅዱሳዊ አይደሉም ምናምን ብሎ ነው አሁን ኦርቶዶክሳውያን ወደ ጴንጤ የሚወስዱት እንጂ የራሳቸውን ተናግሮ ማንንም ሊወስዱ አይችሉም። አያችሁ አሁን የቅድማን እንትን ጥምቀት አያድንም ቅዱስ ቁርባን እውነተኛ አይደለም ብሎ የሚወስድ ጴንጤ ይገኛል የለም። ለዛ እኮ ነው አሁን አታልሎ ስለወሰዷት ጥምቀትን አምናለሁ ትላለች፣ ግን ምን እንደሚያስተምሩ አታውቅም። ስለ ጥምቀት ሄዳ ውሃ ውስጥ ገብታለች። አሁን እነሱ ከኦርቶዶክስ የሚመጡትን ውሃ ውስጥ ስለሚያስገቡ ማለት ነው። ግን እግዚአብሔር ኧረ በእናታችሁ ወደ አይምሯችሁ ተመለሱ እውነት